ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች የዛሬው ክላሳችን ተጀምሯል። እንግዲህ እንደምታስታውሱት ባለፈው የቻፕተር 3 መጀመሪያ ሌሰን 1 ላይ ስለ ባላንስ ኦፍ ፔመንት ምንነት፣ ስለ ኮምፖነንትስ ኦፍ ባላንስ ኦፍ ፔመንት የሚሉትን አይተናል። ዛሬ ደግሞ እስኪ ባላንስ ኦፍ ፔመንት ዲስኢኩሊብራ የሚለውን እንይ። The balance of payment always balance since each credit in the account has a corresponding debit elsewhere. እንግዲህ ባላንስ ኦፍ ፔመንት ባላንስ ሊሆን የሚችለው each account credit እና debit balance ሲኖረው ነው ማለት ነው። This naturally raises the question as to what it means by a balance of payment deficit or surplus. ብዙ ጊዜ ግን ምን ይፈጠራል? ዲፊሲት እና ሰርፕለስ ሊፈጠር ይችላል። ሁሌም ባላንስ ኦፍ ፔመንት እንደ ስሙ ባላንስ ላይሆን ይችላል ማለት ነው። While the overall balance of payment always balance, this does not mean that each of the individual account that make up the balance of payment is necessarily in balance. ሁሌም necessarily balance ላይሆኑ ይችላሉ ማለት ነው። For instance, the current account can be in surplus while the capital account in deficit. ለምሳሌ current account surplus ሆኖ capital account deficit ሊሆን ይችላል። current account deficit ሆኖ capital account surplus ሊሆን ይችላል። ሁለቱም deficit ሁለቱም surplus ሊሆኑ ይችላሉ። ስለዚህ በዚህ ጊዜ ምን ይፈጠራል ማለት ነው? ባላንስ ኦፍ ፔመንት ዲስኢኩሊብራ ይፈጠራል ማለት ነው። እንግዲህ thus when talking about the balance of payment deficit or surplus, economists are really saying that a subset of items in the balance of payment are in surplus or deficit. ስለ balance of payment deficit or surplus እናወራ ኢኮኖሚስቶች ምን ይላሉ ማለት ነው? the subset of items in the balance of payment are surplus ናቸው ወይም ዲፊሲት ናቸው ማለት ነው ማለት ነው። there are a number of factors that make case disequilibrium in the balance of payment. የባላንስ ኦፍ ፔመንት ዲስኢኩሊብሪየም ሊፈጥሩ የሚችሉ የተለያዩ አይነት ፋክተሮች አሉ። ከነዚህ ውስጥ እነዚህ ፋክተሮች በሶስት ሜንሊ ካታጎሪ ይመደባሉ። ኢኮኖሚክ ፋክተር፣ ፖለቲካል ፋክተር እና ሶሺዮሎጂካል ፋክተር ተብለው ይመደባሉ ማለት ነው። ምናምን እነዚህ ፋክተሮች ኢኮኖሚክ ፋክተር፣ ፖለቲካል ፋክተር እና ሶሺዮሎጂካል ፋክተር ተብለው ይመደባሉ ማለት ነው። እንግዲህ እያንዳንዳቸው ምንድናቸው የሚለውን እንይ። እንግዲህ ኢኮኖሚክ ፋክተር የሚባሉት በምን ካታጎሪ ሊደረግ ይችላሉ? በዴቨሎፕመንት ዲስኢኩሊብሪየም፣ ሳይክሊካል ዲስኢኩሊብሪየም፣ ሴኩላር ዲስኢኩሊብሪየም ኤንድ ስትራክቸራል ዲስኢኩሊብሪየም በማለት ሰብ ካታጎሪ ሊደረግ ይችላሉ ማለት ነው። እነዚህ ምንድናቸው? ኢኮኖሚክ ፋክተር ዛት ኬዝ ባላንስ ኦፍ ፔመንት ዲስኢኩሊብራ የሚፈጥሩ ናቸው ማለት ነው። የመጀመሪያው ዴቨሎፕመንት ዲስኢኩሊብራ የሚለውን ስናይ large scale development expenditure leads to increase purchasing power. Purchasing power in turn increases aggregate demand and price. While aggregate demand and price increases, it causes substantially large imports, especially capital good imports for development program in the case of developing countries, leading to deficit in the balance of payment. እንግዲህ ዴቨሎፕመንት ኢኩሊብሪየም የምንለው ዴቨሎፕመንት ከስሙ ከኮንሴፕቱ እንደምንረዳው ምን ይፈልጋል? ኤክስፔንዲቸር ይፈልጋል። ያ ኤክስፔንዲቸር ፐርቼዚንግ ፓወራችንን ይጨምራል። ፐርቼዚንግ ፓወር ሲጨምር ደግሞ አግሪጌት ዲማንድ እና ፕራይስ ይጨምራል። አግሪጌት ዲማንድ እና ፕራይስ ሲጨምር ሰብስቴንሻል ኢምፖርት ይፈጠራል። ይሄ ኢምፖርት ሜንሊ ምንድነው? ካፒታል ጉድስ ናቸው ኢምፖርት የሚደረጉት። ምክንያቱም ኤማችን ዴቨሎፕመንት ስለሆነ። ስለዚህ ይሄ ካፒታል ጉድ ብዙ ጊዜ ደግሞ ኢምፖርት የሚደረገው በዴቨሎፒንግ ካንትሪ ነው። ምን ይፈጥራል ማለት ነው? ዲፊሲት ኢን ዘ ባላንስ ኦፍ ፔመንት ይፈጥራል ማለት ነው። ሁለተኛው ሳይክሊካል ዲስኢኩሊብሪየም ነው። ሳይክሊካል ዲስኢኩሊብሪየም ነው። ዘስ ሪፈር ቱ ሳይክሊካል ፍላክቹዌሽንስ ኦፍ ዘ ጀነራል ቢዝነስ አክቲቪቲስ። ያው እንግዲህ ሳይክሊክ የሚለው ነገር ብዙ ጊዜ ሁሌም የሚፈጠረው ከቢዝነስ ሳይክል ነው። ቢዝነስ ሳይክል ላይ ነው። ይሄ ቢዝነስ አክቲቪቲ የሚፈጠር ሳይክሊካል ኢኩሊብሪየም በምን ሊሆን ይችላል? ቢዝነስ ሳይክል፣ ፒክ፣ ሪሰሽን፣ ዲፕሪሲዬሽን፣ ሪሰሽን ከነሱ ይፈጠራል። እነዚህ ሪኮል ቢዝነስ ሳይክል፣ ፒክ፣ ዲፕሪሲዬሽን፣ ኢንሴቨር ኦር ፕሮሎንግድ ኦር ፕሮቴክትድ ሪሰሽን፣ ትረፍ ኤንድ ሪከቨሪ ላይ የሚፈጠር ነው። ይሄን ባለፈው ያየነ ነው። ፎር ኤግዛምፕል ዲፕሬሽን always bring about a drastic shrinkage in world trade while prosperity stimulates it. ስለዚህ due to
due to fluctuation in business activities cyclical disequilibrium ይፈጠራል ማለት ነው። A country enjoying a boom with ordinary experience a more rapid growth in its imports than its exports. boom ላይ ያለች ሀገር ምኗ ኤክስፒሪየንስ ታደርጋለች ማለት ነው? ኢምፖርትን ኤክስፒሪየንስ ታደርጋለች። while opposite will be true if other countries but production in other countries will be activated as a result of the increased export to the former ማለት ነው። ይሄ ሳይክሊካል ዲስኢኩሊብሪየም ነው ማለት ነው። ሳይክሊካል ዲስኢኩሊብሪየም ነው ማለት ነው። ሶስተኛው ሰኩላር ዲስኢኩሊብሪየም ይባላል ነው። ዴቨሎፕመንት ዲስኢኩሊብሪየም አየን፣ ሳይክሊካል ዲስኢኩሊብሪየም አየን። ሶስተኛው የባላንስ ኦፍ ፔመንት ዲስኢኩሊብሪየም ኢኮኖሚክ ፋክተር secular disequilibrium ነው። The balance of payment disequilibrium may persist for long period due to secular trends or sustained increase in the economy. በsustained increase or በsecular trend ምክንያት ኢኮኖሚው for a long period of time disequilibrium ሊያጋጥሙ ይችላል። ለምሳሌ in a developed country ባደጉ ሀገራት the disposable income is generally very high ይታወቃል። where aggregate demand is also high. At the same time, production costs are very high due to higher wages, resulting in higher price. These two factors, which means high aggregate demand and high domestic price, resulting in imports bring higher than exports. ባደጉት ሀገር ሴናሪዮ ብናይ high disposable income አላቸው። high disposable income አላቸው ደግሞ very high aggregate demand አላቸው። at the same price ደግሞ production cost high ነው። ምክንያቱም due to higher wage ነው። ይሄ ምን ይፈጥራል? high price ይፈጥራል። እነዚህ ሁለት ፋክተሮች which means high aggregate demand and high domestic production price ምን ይፈጥራሉ ማለት ነው? resulting in imports being higher than exports. ምክንያቱም አገር ውስጥ ለማምረት ኤክስፔንሲቭ ከሆነ ኢምፖርትን ኢንከሬጅ ያደርጋል ማለት ነው። ዱቱ ዛት ምን ተፈጠረ? ሰኩላር ዲስኢኩሊብሪየም ተፈጠረ። በምን ምክንያት? ኢምፖርቱ ብዙ ከኤክስፖርቱ የተሻለ ብዙ ስለሚሆን ማለት ነው። ሌላው አራተኛው ስትራክቸራል ዲስኢኩሊብሪየም ነው። structural changes in the economy may also cause a balance of payment disequilibrium ይፈጥራል። such structural change include for example development of alternative source of supply, development of better substitute, exhaustion of productive resource or change in transport routes and costs. በአጠቃላይ በኢኮኖሚ ውስጥ የሚፈጠር ስትራክቸራል ቼንጅ ባላንስ ኦፍ ፔመንት ዲስኢኩሊብሪየም ይፈጥራል። ዴቨሎፕመንት ኦፍ ኦልተርናቲቭ ሶርስ ኦፍ ሰፕላይ፣ ዴቨሎፕመንት ኦፍ ቤተር ሰብስቲቱት፣ ኤግዛዩሽን ኦፍ ፕሮዳክቲቭ ሪሶርስ የመሳሰሉት ምን ይፈጥራሉ? ስትራክቸራል ዲስኢኩሊብሪየም ይፈጥራሉ ማለት ነው። ስለዚህ እነዚህ ኢኮኖሚክ ፋክተሮች ናቸው። ሁለተኛው ምን ነበር ብለናል? ፖለቲካል ፋክተርስ ነው። For example, if a country is plagued with political instability, this will cause large capital outflow because of insecurity and reason. ፖለቲካል ሲቹዌሽኑ ለምሳሌ በአንድ ሀገር ውስጥ ፖለቲካል ኢንስታቢሊቲ ካለ ካፒታል አውትፍሎ ይኖራል። ካፒታል ኢንፍሎ አይኖርም። ካፒታል አውትፍሎ ካለ ካፒታል አካውንት ዲፊሲት ይፈጠራል ማለት ነው ኢንዳይሬክትሊ። which means that if a country is in political instability which causes capital outflow leads to inadequacy of domestic investment and production. capital outflow ካለ ደግሞ ለዶሜስቲክ ኢንቨስትመንት እና ፕሮዳክሽን በቂ ሪሶርስ አይኖርም ማለት ነው። furthermore, factors like war or change in the world trade routes could also produce similar difficulty. እንግዲህ አገር ውስጥ ጦርነት ካለ ካፒታል አውትፍሎ ነው የሚኖረው፣ ካፒታል ኢንፍሎ አይኖርም። due to that ምን ይፈጠራል ማለት ነው? ባላንስ ኦፍ ፔመንት ዲስኢኩሊብሪየም ይፈጠራል ማለት ነው። ሶስተኛው ባላንስ ኦፍ ፔመንት ዲስኢኩሊብሪየም ኬዝ የሚያደርገው ሶሺዮሎጂካል ፋክተር ሶሻል ፋክተር ነው ብለን ነበር። እነዚህ ደግሞ change in tastes, preferences and fashion may affect imports and exports and thereby affect balance of payment. ለምሳሌ ቴስት ኤንድ ፕሪፈረንስ ስንል ምርጫ ልምድ እንደማለት ነው። የቻይናን ጫማ የተጠቀምን የለመድን ከሆነ እና የቻይና ጫማ ፕሪፈረንሳችን ወደ ሀገር ውስጥ ጫማ ቢቀየር
ምን ሆነ ማለት ነው? ኢምፖርት አድርገን ስንጠቀም የነበረው ኢምፖርታችን ቀረ ማለት ነው። ኢምፖርታችን ቀረ ማለት ፔመንት አቆምን ማለት ነው። ዱዛት ምን ተፈጠረ ማለት ነው? ባላንስ ኦፍ ፔመንት ዲስኢኩሊብሪየም አፌክት ሆነ። ቪዚብል ትሬድ የሚባለው መርቻንዳይዝ ትሬድ የሚባለው ከረንት አካውንቱ አፌክት ሆነ። ዱዛት ምን ተፈጠረ ማለት ነው? ባላንስ ኦፍ ፔመንት ዲስኢኩሊብሪየም ተፈጠረ ማለት ነው። እንግዲህ እነዚህ በሶስት ሪዝኖች የተፈጠረ በኢኮኖሚክ፣ በሶሻል እና በፖለቲካል ሲቹዌሽን የተፈጠሩ ባላንስ ኦፍ ፔመንት ዲስኢኩሊብሪየሞች አጀስት መደረግ አለባቸው። አጀስት ለማድረግ ደግሞ ኮሬክሽን ኦፍ ባላንስ ኦፍ ፔመንት ዲስኢኩሊብሪየም የሚለውን እናያለን ማለት ነው። ኢን ጀነራል a country may not bother about surplus in the balance of payment. actually balance of payment surplus ከሆነ ብዙ ቦዘር አታደርግም። የሚያስጨንቅ ነገርም አይደለም። however every country strives to remove or at least reduce the balance of payment deficit. ነገር ግን balance of payment deficit ካለበት ከቻለ ለማስወገድ ካልቻልክ ደግሞ ለመቀነስ ስትራይቭ ታደርጋለህ፣ ትታገላለህ ማለት ነው። measures for correcting balance of payment disequilibrium or disequilibrium may be grouped into two. እንግዲህ ባላንስ ኦፍ ፔመንት ዲስኢኩሊብሪየም የሚፈጥሩትን ጉዳዮች አየን። ከተፈጠረ ደግሞ ከቻልን ማስወገድ ካልቻልን መቀነስ ስላለብን እሱን ለማድረግ ደግሞ ኮሬክቲንግ ባላንስ ኦፍ ፔመንት ዲስኢኩሊብሪየም የሚባሉት ሁለት አይነት ሜዠሮች አሉ። አውቶማቲክ ሜዠር እና ዴሊብሬት ሜዠር የሚባሉ። አውቶማቲክ ሜዠር ምንድነው? ዴሊብሬት ሜዠር ምንድነው የሚለውን ደግሞ እያንዳንዳቸው እናያቸው። አውቶማቲክ ኮሬክሽን ኦር አውቶማቲክ ሜዠር የሚባለው the theory of automatic correction is that if the market forces of demand and supply are followed to have free play in course of time, equilibrium will automatically be restored. automatic correction ማለት ነው ለማርኬት ፎርስ መተው ነው። ማርኬት ፎርሱ the force of demand and supply, the interaction between demand and supply ኢኩሊብሪየምን ሪስቶር ያደርገዋል፣ ይመልሰዋል ብሎ ማሰብ ነው። if the market force of demand and supply are allowed to have free play in course time, demand will automatically restored ይደረጋል ብሎ አሱም ማድረግ ነው ማለት ነው። for example assume that there is a deficit in the balance of payment deficit አለን ብለን assume ብናደርግ this means that the demand for foreign exchange exceeds its supply and this results in an increase in exchange rate price and a fall in the external value of domestic currency. ለምሳሌ ለፎሬን ከረንሲ ያለን ዲማንድ ቢበልጥና ከሰፕላዩ ቢያንስ ይሄ ምን ሊድ ያደርጋል? ይሄ ምን ኬዝ ያደርጋል? ሪዛልት ኢን አን ኢንክሪዝ ኢን ኤክስቼንጅ ሬቱ እንዲጨምር ያደርጋል። ኤክስቼንጅ ሬቱ ወይም ፕራይሱ ሲጨምር ደግሞ ፎሬን ኤክስተርናል ቫልዩ ኦፍ ዶሜስቲክ ከረንሲ ይፈጠራል ማለት ነው። ዱቱ ዛት ማርኬቱ ምን አደረገው ማለት ነው? አጀስት አደረገው ማለት ነው። ስለዚህ ይሄ አውቶማቲክ ኮሬክሽን ኦፍ ባላንስ ኦፍ ፔመንት ዲስኢኩሊብሪየም ነው ማለት ነው። an increase in the exchange rate ይጨምራል አይደለ? ፕራይሱ ይጨምራል አይደለ? or a fall in the external value of the domestic currency will make export of the country cheaper and imports dearer than before. እንግዲህ ኤክስቼንጅ ሬት ፕራይሱ ሲጨምር ወይንም ኤክስተርናል ቫልዩ ኦፍ ዶሜስቲክ ከረንሲ የኛ ሲቀንስ it makes export of the country cheaper and imports ምን ከበፊቱ ውድ ያደርገዋል። ምን ተፈጠረ ማለት ነው? የኛ ከረንሲ ወደቀ። ሲወድቅ የኛ ኤክስፖርት ቺፕ ይሆናል፣ ኢምፖርቱ ግን ውድ ሆነ። consequently ምን ይፈጥራል? በሂደት the increase in export and the fall in import restore the balance of payment equilibrium. ይሄ የኛ ኤክስፖርት መቀነስ፣ ዋጋው መቀነሱ ብዙ ኤክስፖርት እንድናደርግ ከኛ ብዙ እንዲገዙ ያደርጋል። ኢምፖርቱ መወደዱ ደግሞ የኛ ምናልባትም ዶሜስቲክ ሰብስቲቱት እንድናደርግ ሊያስችል ይችላል። ዱዛት ምን ሆነ ማለት ነው? ኢኩሊብሪየሙ ተመለሰ ማለት ነው። ይሄ ሴናሪዮ ባይዘው ጀከር በሚባል አለ። ከዛ የመነጣ ነው። እስኪ እናየዋለን በቀጣይ ሴሽን።
አሁን እያወራሁ ያለሁት ትክክለኛ ይሰራል ወይ አይሰራም ሳይሆን ሳይንሱ የሚለው ነው። ሳይንሱ አውቶማቲክ ኮሬክሽን ኦር አውቶማቲክ ሜዠሩ ዲማንድን ሰፕላይ ሊቭስ እናደርገው ልክ ፍሎቲንግ ኤክስቼንጅ ሬት እንደመጠቀም ማለት ነው። አሁን እያወራን ያለ ነው እሱን ነው። ይሰራል አይሰራም እንዳልኳችሁ ሌላ ጉዳይ ነው። አንደር ዘ ፊክስድ ኤክስቼንጅ ሬት ሲስተም ባላንስ ኦፍ ፔመንት ዲስኢኩሊብሪየም ሜይ ቢ ኮሬክትድ ባይ አጀስትመንትስ። ይሄ ፍሎቲንግ ኤክስቼንጅ ሬት ስንከተል ነው ኤክስቼንጅ ሬቱ ራሱን አጀስት አድርጎ ማርኬት ኢኩሊብሪየም ስቶር የሚያደርገው። ነገር ግን ፊክስድ ኤክስቼንጅ ሬት ሲስተም የምንከተል ከሆነ ግን ባላንስ ኦፍ ፔመንት ዲስኢኩሊብሪየም ኮሬክትድ የሚሆነው በሶስት ነው። በፕራይስ፣ በኢንተረስት ሬት እና በአራት ይቅርታ፣ ፕራይስ፣ ኢንተረስት ሬት፣ ኢንካም ኤንድ ካፒታል ፍሎ በእነዚህ ኮሬክትድ ይደረጋል ማለት ነው። ለምሳሌ ፕራይስ አጀስትመንት እንዴት ያደርጋል ምንም ስናይ ፕራይስ አጀስትመንት አንደር ዘ ጎልድ ስታንዳርድ፣ ቅድም ጎልድ ስታንዳርድ ማለት በዛኛው ሴሽን አይተናል። ፎር ኤግዛምፕል ዜር ሃር ቱ ቢ ጎልድ አውትፍሎ ፍሮም ኤ ዲፊሲት ካንትሪ ቱ ሰርፕለስ ካንትሪ። ለምሳሌ በፕራይስ አጀስትመንት ስናይ በጎልድ ስታንዳርድ ዜር ሃር ቱ ቢ ጎልድ አውትፍሎ ፍሮም ዲፊሲት ካንትሪ ቱ ሰርፕለስ ካንትሪ ይኖራል ማለት ነው። This result in a fall in money supply in the deficit country and an increase in money supply in the surplus country, leading to a rise in the price in the surplus country. እንግዲህ ጎልድ አውትፍሎ ከዲፊሲት ወደ ሰርፕለሱ መሄዱ ምንን ያመጣል ማለት ነው? መኒ ሰፕላይ በዲፊሲት ካንትሪ ይቀንስና በሰርፕለስ ካንትሪ ደግሞ መኒ ሰፕላይ ይጨምራል። መኒ ሰፕላይ በሰርፕለስ ካንትሪ ሲጨምር ራይዝ ኢን ፕራይስ ኢን ሰርፕለስ ካንትሪ ይፈጥራል ማለት ነው። ራይስ ኢን ፕራይስ ኢን ዘ ሰርፕለስ ካንትሪ ኢንከሬጅ ኢምፖርት ኤንድ ዲስከሬጅ ኤክስፖርት ያደርግና ሊድስ ቱ ሪስቶሬሽን ኦፍ ባላንስ ኦፍ ፔመንት ኢኩሊብሪየም ኢን ዱ ኮርስ። ፋይናሊ ምን ይፈጥራል ማለት ነው? ፕራይስ ኢንክሪዝ ኢን ሰርፕለስ ካንትሪ ኢምፖርትን ኢንከሬጅ በማድረግ እና ኤክስፖርትን ዲስከሬጅ በማድረግ ወደ ኢኩሊብሪየም ኦፍ ባላንስ ኦፍ ፔመንት ሪስቶር ያደርገዋል። ምን? ፕራይስ አጀስትመንት አንደር ፊክስድ ኤክስቼንጅ ሬት። ሌላው ሁለተኛው ምንድነው ብለናል? ኢንተረስት ሬት አጀስትመንት ነው በፊክስድ ኤክስቼንጅ ሬት ጊዜ። a monetary effect of balance of payment surplus or deficit besides the price effect, it is impact on short term interest rate አለው። for example the contraction of money supply resulting from balance of payment deficit leads to a rise in interest rate። እንግዲህ መኒ ሰፕላይ መቀነሱ ኮንትራክሽን መኒ ሰፕላይ ምን ይጨምረዋል? ባላንስ ኦፍ ፔመንት ዲፊሲትን ይፈጥራል። በምን? በኢንተረስት ሬትን ራይዝ በማድረግ this will encourage investors in the deficit country where the interest rate has risen to withdraw their funds from abroad and deposit in the home country። ኢንቨስተሮች ኢንከሬጅ ያደርጋሉ፣ ኢንከሬጅ ይሆናሉ። በምንድን ነው ኢንከሬጅ የሚሆኑት? ያው ሃየር ኢንተረስት ሬት ወዳለበት ኢንቨስት ለማድረግ ይመጣሉ። ከዲፊሲት ካንትሪ ከዲፊሲት ካንትሪ ያለው ኢንተረስት ሬት ራይዝን ሲደረግ ቱ ዊዝድሮ ዜር ፈንድስ ቱ አብሮድ ዲፖዚት ኢን ሆም ካንትሪ ማለት ነው። ሲሚላርሊ ፎሬነርስ ዊል ቢ ኢንከሬጅ ቱ ሴንድ ማኒ ቱ ዘ ዲፊሲት ካንትሪ ዌር ዘ ኢንተረስት ሬት ሃዝ ራይዝን። ያ ኢንተረስት ሬት ሃየር ወደ ሆነበት ሀገር ሶርስ ኦፍ ፈንዳቸውን በመላክ ኢንቨስት ያደርጋሉ ማለት ነው። ስለዚህ this change will contribute to the restoration of balance of payment equilibrium due to interest rate adjustment። ያው ኢንተረስት ሬት እንግዲህ ሞታሪ ኢፌክት ነው ማለት ነው። ሌላው ሶስተኛው በፊክስድ ኤክስቼንጅ ሬት ኢንካም አጀስትመንት ነው ብለን ነበር። although the classical economists neglected the effect of income adjustment, the Keynesian approach to balance of payment demonstrated that under the fixed exchange rate system, change in income will help to restore balance of payment equilibrium automatically። ክላሲካል ኢኮኖሚስቶች ምንም እንኳን የኢንካም ኢፌክት ኦፍ አጀስትመንት ኔግሌክት ቢያደርጉትም ኬኔጂያን አፕሮች ግን ምን ያደርጋል? under the fixed exchange rate system, change in income balance of payment ኢኩሊብሪየምን አውቶማቲካሊ አጀስት ለማድረግ እንደ ሜካኒዝም ነው ብለው ያምናሉ። ምን? ኬኔጂያኖች። ክላሲካሎች ግን አያምኑም። ኬኔጂያን ኢኮኖሚክ፣ ክላሲካል ኢኮኖሚክስ ምን ይላል? ማክሮ ኢኮኖሚክስ ላይ ያየነው ወይንም ሂስትሪ ኦፍ ኢኮኖሚክ ቶት ላይ ያየነው ነው።
ሌላው አራተኛው በፊክስድ ኤክስቼንጅ ሬት ባላንስ ኦፍ ፔመንት አጀስት ከሚሆንበት ሜካኒዝም አንዱ ካፒታል ፍሎ ነው። አስሜንሽን ዳባብ ከላይ እንዳየ ነው change in interest rate will affect capital flow between the deficit and the surplus nation which in turn affect balance of payment equilibrium እንግዲህ እንዳየ ነው ኢንተረስት ሬት ቼንጅ ሲደረግ ካፒታል ፍሎ ይኖራል። ለምሳሌ ኢንተረስት ሬት ሲጨምር ካፒታል ከኢንተረስት ሬት ትንሽ ከሆነበት ወደ ኢንተረስት ሬት ትልቅ ወደሆነበት ሀገር ፍሎ ያደርጋል። ያ ማለት ፍሮም ሰርፕለስ ቱ ዲፊሲት ኔሽን ካፒታል ፍሎ ያደርጋል። ያ አውቶማቲካሊ ምንም ሪስቶር ያደረገ ማለት ነው። ባላንስ ኦፍ ፔመንት ኢኩሊብረምን ሪስቶር ያደረገ ማለት ነው። ቅድም እንዳየነው አውቶማቲክ ሜዠር እና ዴሊብሬት ሜዠር ብለን ነበረ። አውቶማቲክ ሜዠሮቹ አራት ነገሮችን አየን። አሁን ደግሞ ዴሊብሬት ሜዠር የሚባሉትን እንይ። thus are widely employed today ዛሬ በሪል ወርልድ ይተገበራሉ and refers to the correction of disequilibrium through deliberate or purposeful policy intervention በዴሊብሬት በሆነ በፖሊሲ ኢንተርቬንሽን የሚተገበሩ ሜተዶች ወይም ባላንስ ኦፍ ፔመንት ዲሲኩሊብሪየም ሜካኒዝም ዴሊብሬት ሜዠር ይባላሉ። እነዚህ ምን ያጠቃልላሉ? ሞኔታሪ ሜዠር፣ ትሬድ ሜዠር እና አዘርስ ብለን በሶስት ከፍለን ማየት እንችላለን። አውቶማቲኮች በአራት አየን። ፕራይስ፣ ኢንካም እና ሌሎች ሁለቱ እንደዛ ብለን አየን። ኢንተረስት ሬት ብለን አየን። አሁን ደግሞ ዴሊብሬት ሜዠር የሚባሉት ሞኔታሪ ሜዠር፣ ትሬድ ሜዠር እና አዘር ብለን እናያለን ማለት ነው። ሞኔታሪ ሜዠር ስናይ ኢንክሉድስ ሞኔታሪ ኮንትራክሽን ኦር ኤክስፓንሽን፣ ዲቫሉዌሽን ኦር ሪቫሉዌሽን ኤንድ ኤክስቼንጅ ኮንትሮል። እነዚህ መኒን ኮንትራክት ማድረግ፣ ኤክስፓንድ ማድረግ፣ ከረንሲን ዲቫሉ ማድረግ፣ ኤክስቼንጅ ሬትን ኮንትሮል ማድረግ ሞኔታሪ ሜዠር ቱ ኮሬክት ባላንስ ኦፍ ፔመንት ዲሲኩሊብሪየም ሜካኒዝም ናቸው ማለት ነው። ለምሳሌ ሞኔታሪ ኮንትራክሽን ኤክስፓንሽን ስናይ ለምሳሌ ኢን ዘ ኬዝ ኦፍ ባላንስ ኦፍ ፔመንት ዲፊሲት ቢያጋጥም ምን እናደርጋለን? ኮንትራክሽን ኦፍ መኒ ሰፕላይ ኢዝ ሪኳየርድ። ዲፊሲት ካጋጠመን ኮንትራክሽን ኦፍ መኒ ሰፕላይ ያስፈልጋል። which means contraction of money supply reduces the purchasing power reduction results in reduction of aggregate demand results in reduction of domestic price leads to reduction of demand for import እንግዲህ demand for import ላይ አለቀ ማለት ነው። then the fall in domestic price ሲቀንስ ኤክስፖርት ምን ያደርጋል? ይጨምራል። ኤክስፖርት ሲጨምር ደግሞ ምን ያደርጋል? ኢምፖርት ይቀንሳል። ኢምፖርት ሲቀንስ ዳይሬክትሊ ማለት ነው ባላንስ ኦፍ ፔመንት ዲፊሲት ሪስቶር ተደረገ ማለት ነው። እውነት ለመናገር አሁን በጣም ግልጽ ቀላል በሆነ ሜተር ነው የተቀመጠው። ስለዚህ መኒ ሰፕላይ ኮንትራክት ሲደረግ ፐርቼሲንግ ፓወር ይቀንሳል። ፐርቼሲንግ ፓወር ሲቀንስ አግሪጌት ዲማንድ ይቀንሳል። አግሪጌት ዲማንድ ሲቀንስ ዶሜስቲክ ፕራይስ ይቀንሳል። ዶሜስቲክ ፕራይስ ሲቀንስ ዲማንድ ፎር ኢምፖርት ምን ይደረጋል? ይቀንሳል። ዶሜስቲክ ፕራይስ ሲቀንስ ደግሞ ኢንዳይሬክትሊ ኤክስፖርት ይጨምራል። ኤክስፖርት ሲጨምር ደግሞ ኢምፖርት በመቀነስ ባላንስ ኦፍ ፔመንት ዲፊሲት አጀስት ይሆናል ማለት ነው። ይሄ ሞኔታሪ ሜዠር ነው። ኮንትራክሽን ወይም ዲቫሉዌሽን ኮንትራክሽን ኢፌክት ማለት ነው። ይቅርታ ዲቫሉዌሽን ኦር ሪቫሉዌሽን ስናይ የምቅደሙ ኮንትራክሽን ኦር ኤክስፓንሽን፣ ዲቫሉዌሽን እና ሪቫሉዌሽን ስናይ ደግሞ ዘስ አር ኤክስፔንዲቸር ስዊቺንግ ፖሊሲስ ናቸው። ዲቫሉዌሽን እና ሪቫሉዌሽን የሚባሉት ባይዘው ኤክስፔንዲቸር ስዊቺንግ ፖሊሲ ይባላሉ። ዲቫሉዌሽን ስዊችስ ዘ ኔሽንስ ኤክስፔንዲቸር ፍሮም ፎሬን ቱ ዶሜስቲክ ጉድስ while revaluation switches expenditure from domestic to foreign goods እንዴት የሚሆን እናያለን። ደግሞ devaluation and devaluation ፖሊሲ በፖሊሲ አክሽን የሚተገበሩ ናቸው። እንደገና ደግሞ expenditure switching ፖሊሲ ይባላሉ።
exchange control. Under exchange control, the government of the central bank assumes complete control on foreign exchange reserve and earning of the country. ብለን assume ብናደርግ the recipients of the foreign exchange like the exporter are required to surrender foreign exchange to the government or central bank in the exchange for domestic currency. By virtue of its control over the use of foreign exchange, the government can control import. ስለዚህ ኤክስቼንጅ ኮንትሮል ካደረገ በሴንትራል ባንክ ቁጥጥር ውስጥ ከሆነ የሚያገኙትን ፎሬን ከረንሲ ለሴንትራል ባንክ ዴሊቨር ካደረጉ ካስገቡ ኢምፖርት ለማግኘት መልሰው ከሴንትራል ባንክ ይጠይቃሉ። ስለዚህ ኢንዳይሬክትሊ ገቨርንመንት ኮንትሮል ኦቨር ኢምፖርት ሳደረገ ማለት ኢምፖርት የሚደረገው በፎሬን ከረንሲ ነው። ፎሬን ከረንሲ ደግሞ በሴንትራል ባንክ ቁጥጥር ውስጥ ስለሆነ ስለዚህ ቱ ዚስ ዲቫሉሽን ኢፌክት አላቸው ማለት ነው። ሶስተኛው ትሬድ ሜዥር ነው። It includes export promotion measures that facilitate, for example, horizontal diversification and vertical diversification, and measure to reduce import. Trade measure እንግዲህ ኤክስፖርት ለኛ ፖዚቲቭ ስለሆነ ፕላስ ስለሚደረግና ኢምፖርት ደግሞ ማይነስ ስለሆነ እሱን ዲስከሬጅ ለማድረግ ትሬድ ሜዥር ኤክስፖርት ፕሮሞሽን ይጠቀማል ማለት ነው። ይሄ ምንድነው? just deliberate action ነው ማለት ነው። ኤክስፖርት ፕሮሞሽን የምንለው encourage export by abolishing or reducing of export duties, providing export subsidies, and by giving export incentives such as monetary, physical and institutional incentive and facility. ኤክስፖርት ፕሮሞሽን ፖሊሲ ኢትዮጵያ አሁን ትከተላለች። ለምሳሌ ኤክስፖርት ታክስ የለም፣ ዜሮ ነው። ይሄ አንዱ ኤክስፖርት ፕሮሞሽን ስትራቴጂ ነው ማለት ነው። ሌላው ኢምፖርት ኮንትሮል ነው። ኢትዮጵያ ኢምፖርት ነው ኮንትሮል ማድረግ ያልቻለችው። Import may be controlled by imposing import duties. ለምሳሌ ድሮ ያገለገሉ መኪናዎች እስከ 500% ዱቲ ይከፈልባቸው ነበር። እንደሱ አይነት ነገር ማለት ነው። restricting import through import quota, through licensing, and even prohibiting the import of certain goods. አሁን ደግሞ የነዳጅ መኪና ሙሉ በሙሉ ሀገር ውስጥ እንዳይገባ ተደርጓል። ይሄ ምንም prohibiting the import of certain goods ማለት ነው። ይሄ ኢምፖርት ኮንትሮል ነው። ኢምፖርት ኮንትሮል ሜካኒዝም ይባላል ማለት ነው። እንግዲህ ይሄን ካየን ሌላው ደግሞ አዘር ሜዥርስ የሚባላሉ። አዘር ሜዥርስ ቱ ኮሬክት ባላንስ ኦፍ ፔመንት ዲስኢኩሊብራ። ምን አየን? ባላንስ ኦፍ ፔመንት ዲስኢኩሊብራ አንደኛው አውቶማቲክ ሜዥርስ አየን። አውቶማቲክ ሜዥር ውስጥ ምን አየን? እንደምታስታውሱት ፕራይስ አየን፣ ኢንተረስት ሬት አየን፣ ኢንካም አየን፣ ኤክስቼንጅ ሬት አየን። በደሊቨሬት ደግሞ በኤክስቼንጅ ኮንትሮል አየን፣ ሪቫሉሽን ዲቫሉሽን አየን። ሌላ ደግሞ አዘር ሜዥሮች አሉ። ከነዚህ ውስጥ ለምሳሌ ፎሬን ሎን ነው። ለምሳሌ ባላንስ ኦፍ ፔመንት ዲፊሲት ያጋጠመው ሀገር ፎሬን ሎን ይጠይቅና በዛ መሰረት ዲፊሲቱን ያሟላል። ኢትዮጵያ እንደምታደርገው ማለት ነው። ኢንሰንቲቭ ፎር ፎሬን ኢንቨስትመንት ነው። ካፒታል ኢንፍሎ ዲፊሲት ካጋጠመን ደግሞ ካፒታል ኢንፍሎ እንድመጣ ለፎሬን ኢንቨስትመንት ኢንሰንቲቭ እንሰጥ እንችላለን። ለምሳሌ ታክስ ሆሊዴይ የሚባለው ድሮ በኃይለ ሥላሴ ባይዘው ይተገበር ነበር። ኢንቨስትመንትን ስቲሙሌት ለማድረግ ትልቅ ከታክስ ሆሊዴይ ኢንሰንቲቭ ነበር። ታክስ ሆሊዴይ ማማን ነው? በቃ ሰርተህ አምርተህ ትርፍ ማግኘት፣ በቃ ለተወሰነ ጊዜ ከትርፍህ መንግስት ታክስ ላይሰበስብ ይችላል። ታክስ ሆሊዴይ ይባላል። ከታክስ ኤግዘምፕት የምትደረግበት ጊዜ ማለት ነው። ቱሪዝም ዴቨሎፕመንት ይሄ አዘር ለምሳሌ ከአዘር ኮሬክሽን ውስጥ አንዱ ነው። ሌላው ኢንሰንቲቭ ፎር ፎሬን ረሚታንስ፣ ለፎሬን ረሚታንስ አንዱ አካል ነው ብለን የለ? አዎ። ስለዚህ ፎሬን ረሚታንስ ደግሞ ፕላስ ስለሆነ ኢንሰንቲቭ ታደርጋለህ፣ ዲያስፖራውን ታበረታታለህ። ባይዘይ ይሄ ፎሬን ረሚታንስ ለኢትዮጵያ ኢኮኖሚ በተለይ ለኢትዮጵያ ባላንስ ኦፍ ፔመንት የሚያደርገው አስተዋጽኦ በጣም ቀላል የሚባል አይደለም። it is huge amount of foreign remittances የኛ ባላንስ ኦፍ ፔመንታችንን ሬጉሌት ለማድረግ በጣም ይጠቅማል። ስለዚህ እሱ ኢንሰንቲቭ ታደርጋለህ። ዲያስፖራዎቻችን ለምሳሌ አሉበት ሀገሩን አካውንት እንዲከፍቱ ማድረግ ዩናይትድ ዶት ምናምን የሚባል አለ መክፈቻ።
ብድር እንዲመቻችላችሁ ታደርጋለህ። የሆነ በቃ ጀስት ብቻ ሬሚታንሱን ለማግኘት ትጣጠራለህ ማለት ነው። ሌላው ኢምፖርት ሰብስቲቱሽን ነው። ይሄ በጣም አማራጭ ያለው ነው። ባይዘ ኢምፖርት ሰብስቲቱሽን እኛ ኢትዮጵያ ውስጥ ብንከተለው በጣም አዋጭ የአዳም ሸቀጥ ማራገፊያ ከምንሆን የቻይና የምን ጀስት ከምንሆን ኢምፖርት ሰብስቲቱሽን ብንጠቀም አገር ውስጥ የተመረተ ነገር ብንገዛ ብንጠቀም አንድ መካኒዝም ሊሆን ይችላል ማለት ነው። ሌላው ደግሞ ምናልባትም እንደተባለው ሰርቲንግ እንትኖችን ሪስትሪክት እስከማድረግ ደረጃ ብንደርስ ለማያስፈልጉ ከካፒታል አይተም ውጭ የሆኑ ነገሮችን ኢቨን እንዳይገቡ ማድረግ ቢቻል ሜጀር ሊሆን ይችላል። ባላንስ ኦፍ ፔመንት ዲስኢኩሊብራ የዶላር እጥረት ያው በዶላር አይደለም የምናወራው እሱ ስለሆነ መቀነስ ይቻላል ማለት ነው። ይሄ እንግዲህ ከባለፈው ከባላንስ ኦፍ ፔመንት የቀጠለ ሁለተኛው የቻፕተር 3 ሌሰናችን ነው። በሌላ ሌሰን እንገናኛለን። ቤተሰብ